እኮ አብረን እንሄዳለን። ከማን ጋር? ከእናንተ ጋር። ይሄ ልብስ ከኛ ጋር ልትሄጂ ነው ይዘሽ የመጣሽው? አዎ ቦርሳዬን መቀበል ስላልቻልኩኝ አባቴ ግን አልፈቀደም። ግን እሱንም እናስማማዋለን ማለት እኔ ያስማማዋለሁ፣ አወራዋለሁ። አዲስ አበባ ከሄድኩኝ በኋላ ባወራው እሺ ስለሚለኝ አክስቴም እንድታወራው አደርጋለሁ። ቀዱ እንዴ አይሁን ዘሌ ማዘሬ ፈቅዳለች እያልኩ ነው። እናቴ ፈቅዳ አባቴ ላይ ያልተስማማበት እሱ ደግሞ እንድወጣ ስለማይፈልግ ነው ከቤት። ኦኬ ቤት ከፈቀዱ በቦርሳ ነው ልብስሽን መያዝ የነበረብሽ እንጂ በፊት እሱ ይዘዋል። እኔ ያስፈልጋለኝ አዲስ አበባ ከሄድኩኝ በኋላ ነው። እንደዛ የሚባል ነገር የለም። ቤተሰብ ነው መሸኘት ያለበት አንቺን እንጂ እንደዚህ ጀመር ተብሎ መውጣት የለብሽም። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ጋር እንዴት ነው? ስራ፣ ጤና፣ ቤተሰብ በቃ እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በሌላ ቪዲዮ ከእናንተ ጋር ተገናኝቻለሁ። ማለት ቅር እያለኝ ነው እያወራኋችሁ ያለሁት። እንግዲህ እናንተ ማወቅ ስላለባችሁ ብቻ ነው ማለት የመጣሁት ከዘሌ ጋር። ባይዚ ካሜራማኔ ዘሌ ነው ዛሬ። እንዴት ነህ ዘሌ? ደህና ነህ? እሱ እንኳን ደህና ነው ያስታውቃል አይደለም? እና ቤተሰብ ዛሬ ወደ እናንተ የመጣሁበት ምክንያት ባለፈው የተፈጠረውን ነገር ታውቃላችሁ። ማለት እነ ሙቢ ዛሬ ነው የሚሄደው ምናምን ነገር ብለውኝ ያስቀርቻቸው ዛሬ ነው እና የሚሄዱት የነሱ የሚሄዱበት ቀን ደርሷልና ባለፈው ያልኩትን ነገር ሰምታችሁኛል። ማለት ቤተሰቦቼን አስፈቅጄ አዲስ አበባ የሚሄድበትን መንገድ አመቻቻለሁ ምናምን ነገር ብዬ ነበርና ቤት ደግሞ አልተፈቀደልኝም። እኔ ማለት ታውቃላችሁ የቤተሰብ ነገር እዛ አክስቶች አሉ ማለት ዘመዶች አሉ፣ በጣም ብዙ ዘመዶች አሉ አዲስ አበባ ላይ። ግን ያው ታውቃላችሁ እዚህ መኖር እንትን ብለህ ለምዳችሁ እዛ መኖር ላንቺ ይከብድሻል ምንም ቢሆን ምናምን ነገር ብለው እንግዲህ ቤት ወንድሞቼ እናቴ አልፈቀዱምና እኔ ደግሞ ህፃን ልጅ አይደለሁኝ በዚህ ሰዓት ማለት መወሰን የምችልበት ደረጃ ላይ እንኳን በደንብ ባልሆን እንኳን ማለት የሚጠቅመኝና የሚጎዳኝ ነገር ማወቅ ልጅ ነኝ። ህፃን ልጅ እንዳልሆንኩኝ ያውቃለሁኝ እኔ ራሴ። ግን ታውቃላችሁ ቤተሰብ ደግሞ ብታድጉም አድጋችኋል አይላችሁ እና ዛሬ በቃ ማለት በራሴ ውሳኔ መወሰን አለብኝ ብዬ አስቤ ነው የመጣሁትኝና እዛ አክስቶች ያሉ አዲስ አበባ ላይ አክስቶች ያሉ እና እዛ ለመሄድ ነው ያሰብኩትኝና ሙባረክ አያውቅም ማለት ሙባረክ አትሄጂም ብሎ ድርቅ ብሎብኝ ነበር። የዛለት ራሱ በቃ በግድ ነው እንትን እያልኩት ነበር። ዘሌ ነበር ከኔ ጋር የተስማማው በትንሹም ቢሆን በቃ አስማማለሁ ምናምን ነገር ስላልኩት አንተ ረፍ የምር አይ ማለት ከሙባረክ ይልቅ አንተ እኔን ደግፈኸኛል እኮ እሱንም ማለት ትሆናችልም። ግን እኔም ደግሞ ህፃን ልጅ አይደለሁም ማለት መወሰን ያለብኝ ነገር መወሰን አለብኝ። በራሴ መወሰን ያለብኝ ነገራቶች ላይ መወሰን አለብኝ ለወደፊቱም ማለት ነው። ትምህርቴን እንኳን አዲስ አበባ ላይ እቀጥላለሁ ብያለሁ። አላቆምም እኮ ቤተሰብ ባይዞ ክላስ አላቆምም። አዲስ አበባ ላይ ሄጄ እቀጥላለሁ። ይሄኛው ራሱ ትልቅ እንትን ሊሆን ይገባል ከዛለ እኮ ለቤተሰብ በጣም ከባድ ማለት ሳልረዳቸው ቀርቼ ምናምን አይደለም። ግን ደግሞ ምንም ቢሆን እስከ መጨረሻው እኮ ቤት ውስጥ አትሆኑ ማለት መውጣት አለ፣ በስራ ምክንያት መውጣት አለ፣ በክላስ መውጣት አለ። በቃ በብዙ ነገራቶች ከቤት የምትወጡበት መንገድ ይኖራልና እኔ ደግሞ በቃ ማለት መውጣት ያለብኝ ሰዓት ላይ ነው ብዬ አስባለሁ። እና ቤተሰቦች ለዛ እንድታስብ ያደርጋል። መውጣት አለብኝ ማለት አንደኛ ነገር በሙቪ ጉዳይ ነው። እውነቱን ለመናገር መዋሸት አልፈልግም። በሙቪ ጉዳይ ነው። እኔ እና እሱ ጋር የነበረውን ነገር በትልቁ ማስተካከል ፈልጋለሁ። ማለት እኛ እንደዚህ አልነበርንም፣ ብዙዎቻችሁ ታውቃላችሁና ማስተካከል አለብኝ ብዬ ስለማስብ እና ደግሞ በቃ ክላሴንም እዛ በጥሩ ሁኔታ ማራዋለሁ ብዬ አስባለሁ። ማለት እዛ በጥሩ ሁኔታ በተመቻቸ ነገር እቀጥላለሁ ብዬ አስባለሁ። ቤተሰብ እና ታዲያ ታስፈቅዱልሽ ይሄንን ልብስ ለምታደርጉ ለካ ስለዚህም ጉዳይ አልተናገርኩኝም። እና ቤተሰብ ዋንኛው ጉዳይ ዛሬ ባይዞ ወደ እናንተ ጋር የመምጣት ምክንያት ራሱ ቤት አልፈቅድም ብለውኛል። ማለት አትወጪ ምናምን ነገር ብለውኛልና እሱን ነገር ደግሞ እኔ አልስማማበትም። ማለት የራሴን ውሳኔ መወሰን አለብኝ። ቤተሰብ ማለት ሁሉንም ነገር እነሱ ሊወስኑልኝ አይችሉም። ታውቃላችሁ ቤተሰቦቼ መጥፎ ሆነው አይደለም ማለት
ለኔ እንትን ሳይኖራቸው ክብር ሳይኖራቸው ኦርኔ ለነሱ ክብር ሳይኖረኝ ቀርቶ ሳይሆን በቃ አንዳንድ ቦታ ላይ መወሰን አለብኝ። ከቤተሰብ ወጥቼ ወደ ባዳ ቤት አይደለም የምገባው፣ አክስቶቼ ጋር ነው የምገባው የምሄደው ማለት ወደዚህ መምጣትም ካለብኝ እመለሳለሁኝ። ግን ደግሞ አሁን በዚህ ሰዓት ውስጥ እየተሰማኝ ያለው ከቡታጅራ ወጥቼ አዲስ አበባ ለመሄድ ነው ማለት እቅዴ ብዙ ጊዜ እንደዛ ነበር። ግን አሁን ደግሞ ምክንያት ሲገኝ መሄድ አለብኝ ብዬ አስቤ ነው። እና ቤተሰብ አሁን ማዘር አልተስማማችም፣ ፋዘርም እንደዛው አልተስማሙም። ሁለቱም አልተስማሙም ማለት እንደውም ማዘር ትሻላለች ከፋዘር ይልቅ። ይሳካል ኢንሻአላህ አሳካዋለሁ ማለት ማስማማት ነው፣ በቅርብ ጊዜ ስላልሆነ ነው። ይሄ ቤተሰብ ማለት ማዘር አልፈቀደችም ማለት ፋዘር አልፈቀደም። ማዘር ብትስማማም ፋዘር አልፈቀደም። እና እስኪ ማለት አሁን የቤተሰቦችን ጉዳይ ሲምፕል ነገር ነው፣ ኖርማል ነገር ነው። ሙባረክ ብቻ እሺ ይበል። የቤተሰብ ነገር ቀላል ነገር ሊሆን አይችልም። ባይዞ እኔ በዚህ ሰዓት ላይ ማለት ነው ዘሌ ሙባረክ ብቻ ነው ሊስማማልኝ የማይችለው ማለት ደረቅ ሰው ነው አውቃለሁኝ፣ ደግሞ የሚስማማልኝ አይመስለኝም። እሱ ከቤተሰብሽ ባሻገር ግን እሱ ምንም ማለት ነው አይ አሁንም እኮ ቢሆን ማለት አንተ ራስህ አልገባህም መሰለኝ። እኔ እያልኩትኝ ያለው ነገር ማናችሁም ልትረዱኝ አልቻላችሁ። ወደ ቤተሰብ ነው የምገባው። ቤተሰቦቼ እናንተ እንድትረዱ የምፈልገው ነገር እኔ ከቤተሰብ ከቡታጅራ ወደ አዲስ አበባ ገባሁኝ ማለት እኮ ነው። አክስቶችሽ ጋር ነው አሳብሽ? አዎ ለዘለቃል ወጣሽ ማለት ይኸውልህ ከዘሌ ሊሰማ ይገባል። አሁን ጓደኞቼ እዛ ናቸው፣ ሙባረክ እዛ ነው። በጣም በቃ ለኔ ትልቅ ቦታ የምሰጣቸው ሰዎች እዛ ናቸው እና ትንሽ አይከፋም ማለት አይደብርም እኮ ያለውንም ነገር እኮ ለማስተካከል ጭምር ነው። እነሱ ችግር የለውም እኔ አወራቸዋለሁኝ። ገባ እኔ አወራቸዋለሁ። ባይዜ ማዘሬ ፈቅዳለች እኮ ተስማምታለች፣ ግን ፋዘሬን ያልተስማማበት እና ወንድሞቼ ሊስማሙልኝ ስላልቻሉ እሷ ፍቅር ናት፣ በጣም እንትን ሰው ናት። ችግር የለውም ያለችኝ እና እሱ ከቤት እንድርቅ ስለማይፈልግ ነው በቃ ማለት እንድርቃቸው ስለማይፈልጉ ነው እንጂ በመጥፎ ነገር አስበውት እንዳልሆነ አውቃለሁኝ። እና ካልተስማማኝ እመጣለሁኝ። ይሄ ቪዲዮ ራሱ ሊያዩ ስለሚችሉ ካልተስማማኝ አዲስ አበባ ነኝ፣ ካልተስማማኝ እመጣለሁኝ። ግን ሙባረክ ብቻ እንድስማማ ጸልዩልኝ። አይረዳኝም እኮ አንደኛ ነገር አንተ እንድትስማማልኝም ጭምር ነው። አንተ ነው የጠራውክ እኮ እንዴ ጓደኛው አይደለክ? ባልስማማል ይስማማል አይመስልም? እኔ አንተን ተማምኜ እኮ ነው የመጣሁት። አንተ ዝም ብለህ ነው እንዴት የምትለኝ እኮ ከቻልክ አሁንም ታስማማልኛለህ። እኔም እኮ ጓደኛ ነኝ፣ አላሳዘነኝ። ከቤተሰቦች አሉታል ኖ ከቤተሰብ መውጣት አለም ዘለ ራሱን ጨርሱ። እኔ ከቤተሰብ መሀል ላይ አልገባ እጄን አውጥቻለሁ። ይሻላል እኮ እኔም እኮ ጓደኛክ ነኝ። ምንድነው እኮ ለምን ሰው አይ ማለት ሙባረክን አስማማው ቢሆን ኖሮ ገባ ነበር፣ ግን እዚህ ጋር ቤተሰብ ስላለ ከባድ ነው። እኔ የቤተሰቦችን ጉዳይ እኔ ጨርሳለሁኝ ብዬካለሁ። አንተ የሙባረክን ጉዳይ ከፈታህልኝ እኔ የቤተሰቦችን ጉዳይ ፈታለሁኝ። ከዛ በቃ ጨረስም ማለት ነው። ምንም እንትን የሚያስብለን ነገር የለም። እና ደግሞ ቤተሰብ ስላልተፈቀደልኝ ማለት ነው ለመውጣት ቦርሳዬን እንኳን እንትን አላልኩኝ ማለት እንዲስማሙልኝ ከማሰብ አንፃር ነውና በመጥፎ ነገር እንዳታስቡብኝ። እና ባይጂ ዛሬ ልብሴን ራሱ በስርዓት እንትን አላልኩት፣ በፌስታል ነው የወጣሁት። በቃ ተናድጄ ማለት ነው ማለት የራሴን ውሳኔ መወሰን አለብኝ ምናምን ስለምል ብዙ ጊዜ ምንድን ነው የሚሸጥ ነው? ልገዛ ነው። ልብስ ተገዛለች። ለኛ ነው እንዴ? ሴት እኮ ነው። ሴት ነህ እንዳንተ ራስህን ለነገሩ ለካል ላንተ እኮ ነው በልክሬ ገዛ። አይ ራስህን እንደ ሴት ነው የምታየው ማለት ነው። ኧረ እሱ ምንድን ነው? አይ የሆነ ነገር ተፈጥሮ እኮ እኔ ልንገርህ ወይ ዘልይንገር ዘልይንገር ራሴ ብነግር ይሻላል። አንተ ተወው እናወራለን። ሙቢ ባለፈው ባወራንበት ጉዳይ ታውቃለህ ማለት እሄዳለሁ ምናምን ነገር ብላኝ ነበር አይደል? አዎ ልንሄድ እኮ አብረን እንሄዳለን።
ከማን ጋር? ከእናንተ ጋር። ይሄ ልብስ ከኛ ጋር ልትሄጂ ነው ይዘሽ የመጣሽው? አዎ ቦርሳዬን መቀበል ስላልቻልኩኝ በቦርሳ ልብስ ማዘጋጀት ስላልቻልኩኝ ነው ቤተሰብ ማለት ተጣድፌ ስለነበረ እነ ሙባረክም እንዳያመልጡኝ በሚለው ነውና ዘሊጋ በጧት ደውዬለት ያወራሁት ለዛ ምን ዛሬ ሄዳለሁ ከእናንተ ጋር አዲስ አበባ ከኛ ጋር ልትሄጂ? አዎ ይሄና ምንድን ነው አስፈቀደች? እንኳን ደስ አለሽ። ቤት ፈቅደውልሽ ነው ወይስ? ማለት ፈቅደውልኛልም አልፈቀዱልኝም። ኧረ እኔ እንደ አይ ምንም ነገር እኮ አይፈጠርም። ሙቪ ይኸውልህ አሁን እኔ መጀመሪያ የነበረን ነገር ለመመለስ ስለምፈልግ አስጨርሰኝ። ቆይ አይ የምሬ ነው አስጨርሰኛ። ሙቪ ቆይ መልሹ ወደ ቤት ተመለሺ። ምን ማለት ከኛ ጋር መሄድ አትችይም። ለምንድን ማለት ነው? ለምንድን ማለት እንደ እኔ እኮ ይኸውልህ ማሚ ፈቅዳለች፣ ዳቲ ፈቅዳለች፣ አባቴ ግን አልፈቀደም። ግን እሱንም እናስማማዋለን ማለት እኔ ያስማማዋለሁ፣ አወራዋለሁ። አዲስ አበባ ከሄድኩኝ በኋላ ባወራው እሺ ስለሚለኝ አክስቴም እንድታወራው አደርጋለሁ። አይ እንደዚህ ነው ነገር። አይ ሙቪ የምሬ ነው ስልሽ ከቤተሰብ መውጣት የለብሽም። ኖ ከቤተሰብ መውጣት እኮ አይደለም፣ ቤተሰቦችሽን ማክበር አለብሽ፣ ትምህርትሽንም መቀጠል አለብሽ። ስለዚህ እዚሁ ነው መሆን ያለብሽ እኮ እኮ ይኸውልህ እዛ ሄጄ እኮ እማራለሁኝ እኮ ክላስ አመቻቻለሁኝ። ይኸውልህ አስጨርሰኝ ነግሬክ ነበር እኮ ክላስ አመቻቻለሁኝ። አባቴም ቢሆን እዛ ከሄድኩኝ በኋላ ባስማሙ እሺ ነው የሚለኝ። እሱ ችግር የለውም። እዛ አይደለም አሁን እኮ እዚህ ጋር የምትሄጂበት ምክንያት ሊኖርሽ ይችላል፣ ግን እዚህ ነው መሆን ያለብሽ። እዚህ ሆኜ ምን አለ? እዚህ ምን አለ? እንደዛ ቤተሰቦችሽ እዚህ ናቸው። እኔም እኮ ወደ ባዳ እኮ አይደለም የምገባው ሙቪ ማለት ከዚህ ተነስቼ ወደ ከቡታጅራ ወደ አዲስ አበባ ነው አይደለ? አዲስ አበባ ላይ ደግሞ አክስቶች ያሉ ብዬ ካሉኝ ማለት እኔ አልስማማም። እኔ እናቴ ከተስማማች ምንም አልስማማበት ነገር የለም። ምን ማለት ነው? ምን ማለት ነው? ምን እኮ እኔ እኮ ግልጹን ስነግርሽ ከኛ ጋር እንደማትሄጂ ዘለቀ ካንተ ጋር ከኛ ጋር አትሄድምሽ። የራሳችን ጉዳይ የራሳችን ከኛ ጋር አትሄጂም። ሲቀጥል ደግሞ ቤተሰብ ማስፈቀድ አለብሽ። አስፈቅጃለሁኝ። አልፈቀዱም እያልኩ ከፈቀዱ እንዴት አይሁን ዘሌ ማዘሬ ፈቅዳለች እያልኩ ነው። እናቴ ፈቅዳ አባቴ ላይ ያልተስማማበት እሱ ደግሞ እንደወጣ ስለማይፈልግ ነው ከቤት። ኦኬ ቤት ከፈቀዱ በቦርሳ ነው ልብስሽን መያዝ የነበረብሽ እንጂ በፊት ይዘዋለሁ። እኔ አስፈካለሁኝ አዲስ አበባ ከሄድኩኝ በኋላ ነው። እንደዛ የሚባል ነገር የለም። ቤተሰብ ነው መሸኘት ያለበት አንቺን እንጂ እንደዚህ ተብሎ መውጣት የለብሽም። አሁን ወደ ቤትሽ ነው መመለስ ያለብሽ። አይ አንዴ ወጥቻለሁ አልመለስ። ኦይ እንደዛ ለማዘሬ ወደ አዲስ አበባ ልንሄድ ነው ስገባ ደውልልሻለሁ ብያለሁ። እንደዛ የሚባል ነገር የለም። አሁን እንደውም ስመለስ ሌላ ነገር ነው የምታስበው። ገባ? እኔ ደግሞ በቃ ጨርሼ የወጣሁበት ነገር እንትን አለለም። ቤተሰብ ደስተኛ ሆኖ ነው ወደ አክስትሽ አዲስ አበባ አክስትሽም ካለች ወደ አክስትሽ መሄድ ያለብሽ። ደስተኛ ሆኖ ተስማምተውበት ራሳቸው ነው መሸኘት ያለባቸው። እሺ አሁን ከኛ ጋር ብትሄጂ ሌላ ነገር ነው ቤተሰብ የሚሰማው፣ እናትሽም የሚሰማት ሌላ ነገር ነው። እኔ ከሙባረክ ጋር ነው የምንሄደው ብያታለሁ እኮ ተውጣ። እንደዛ አይደለም ሙቪ አንተ ራስህ ልትረዳኝ አልፈልግም። እንዴት አትፈልግም አንተ ማለት እኔ ማየት አትፈልግም? እዛ ነው አይ መልስልኝና እንትን እላለሁ። ችግር የለውም። እኔ ግን መሄደን አላቆምም። ባይዚ ከእናንተ ጋር እንኳን ባለ ይዘለ እኔ እሄዳለሁ። በዛ እንደዚህ አሳሰብ ታይ ግሩፕሽ ምንም አያደርግልሽ። አንተ ራስህ ለመረዳት እኔ አልሞከርኩም ማለት ቢያንስ ዘሌ ይረዳኛል ብዬ ነበረ። ዘሌም ነገሩን ብሉታል አልገባውም ማለት ሊረዳኝ አልቻለም። እዚህ ጋር ቤተሰብ ስላለው ቤተሰብ አሁን ደግሞ ከባድ ነው። እኔ ቢሆንልሽ መተሽ ከኛ ጋር ፈታ ብትይ ምናምን ደስ ይሆን ነበር ግን እኔ እያልኩኝ ያለሁት እኮ እዛ እንጨራርሳለን። እኔ ማዘሬን አስፈቅጃታለሁኝ። ከፈለክ እንደውም እኔ በስልክ አገናኝካለሁ። አልፈልግም። እኔ እንደዚህ አይነት ነገር ውስጥ ጣልቃ መግባት አልፈልግም። መሄድ የምትፈልጊ ከሆነ ከቤተሰብ ጋር ነው እንጂ መሄድ ያለብሽ ከኛ ጋር መሄድ የለብሽ። ገባሽ? አሁን ይዘሽ የመጣሽውን ልብስ ይዘሽ ወደ ቤት ተመለሽ። ምን ማለት ነው? ምን ማለት ነው? ዝም ተብሎ ይመለሱታል እንዴ? እንደውም እንዳለ ድሮ ምን ታደርገኝ ማለት አስማምቻት በስንት ትግል እንዳስማማዋትኝ እኔ ነኝ የማውቀውና
አውርቻት ምን ብዬ ድጋሚ ሌላ ነገር ሲሆን እሷም ሌላ ነገር ነው የሚሰማት። እንደዚህ አይደለም እዚህ ጋር ይኸውልሽ በጣም ከባድ ነው የምሬ ነው። ለአንተ ከባድ ነው እረዳሃለሁ። ለአንቺም ከባድ ነው፣ ለሁሉም ሰው ከባድ ነው ይሄ ነገር። ስለዚህ ይሄንን ይዘሽ ተመለሽ። እኔ እኮ እናንተ ጋር እኮ ገባለሁኝ አላልኩም። አክስቴ ጋር ነው የምሄደው እያልኩ እኮ ነው ሙሉ እኮ እንደዛ ነው እያልሽኛል። ግን ተመለሽ። ምኑ ጋር ነው እስኪ ችግሩ? አንቺ ይዘሽ ሂጂ የምሬ ነው። ምኑ ጋር ነው ችግሩ? ይሄን አስቀምጠው። እሱ አይደለም እኔም ብለህ እንትን ብዬ እኮ እኔ መጀመሪያ የነበረን ነገር መመለስ ስለምፈልግም ጭምር ነው እየሄድኩኝ ያለው። ምንም እኮ ነበር። አሁን ይዘሽ ወደ ቤት ሂጂ። እኔ ናፈልገኝ ነው ማለት እኔ እንደማይፈልገኝ ይንገረኝ ነው ችግር የለውም ማለት አልፈልግሽም ይበልና ስለመፈለግ ስላለመፈለግ ችግር የለውም። አይ ማለት እኔ አስገድጄ የሚሆን ነገር የለም አውቃለሁ። በራሴ አስገድጄ የሚሆን ነገር የለም እኮ አንተ ጋር ደግሞ ብቻ አይደለም የምመጣው እያልኩክ ነው። ለተሻለ ነገር ነው እዛ የምሄደው። ግን ደግሞ አንተን እየደበረህ ምንም ነገር ካለ ችግር የለውም። ካንተም ጋር አንገናኝም፣ አልደውልልክም፣ እኔንም አለማውራት ትችላለህ። ግን እኔ አዲስ አበባ መሄዴን አላቆምም። አይ ኖ አይ ዘሌ ማለት እኔ ግዴታ ከሱ ጋር ብቻ መሄድ አለብኝ ማለትም አይደለም። ለተሻለም ነገር ስለሆነ እዛ መሄደው ችግር የለውም። ቤተሰብ እናንተም እንድትረዱኝ ይፈልጋለሁ። ይገባችኋል ብዬ አስባለሁ። ሙቪ ቆይ አንዴ እኔ ማለት እኔ አስቸገርኩክ እንዴ? በጣም አስጨነኩ። እንደዛ ነው እየተሰማኝ ያለው በጣም እንዳስጨነኩትኝና እየገፋው እኔ ግዴታ ማድረግ ስላለበት ብቻ እኔ እንዳይከፋኝ ብሎ ብቻ እያደረገው እየመሰለኝ ነውና እኔ እንደዚህ እንዲሰማክ አልፈልግም። ሲቀጥል ደግሞ ችግር የለውም እኔ ብቻዬን መሄድ እችላለሁ። ስለነበረን ጊዜም አመሰግናለሁ በጣም ነው። አይ ችግር የለውም። አጣት እንትን አትበለው፣ አታስገድደው። እኔ ምን አልኩኝ እኮ እሱን አታስገድደው፣ እሱን አታስገድደው። እኔ ችግር የለውም እረዳዋለሁ። አይ አለመፈለግና መፈለግ ላይ አያት እኔን አልተረዳሽም እኮ ነው። አይ ተረድቻችኋለሁ። ቤተሰብ ሳይፈቅድ የትም መሄድ የለብሽም። ቤተሰብ አስፈቅደሽ ነው መሄድ ያለብሽ ነው እያልኩሽ አይደል? ኮኒ ማስፈቅጃለሁ እያልኩ ነው። ግን አንተ አልገባህም። ሁለት ምላስ ነው እያወራሽ። ይኸውልህ ዘሌ አሁን ምን እናደርግ መሰላችሁ? እሱንም ማስጨነቅ አልፈልግም፣ ዘሌንም ማስጨነቅ አልፈልግም። ማንም በእኔ ምክንያት እንዲጨነቅም እንዲከፋም ምንም ነገር አልፈልግም። ግን እኔ ደግሞ መሄዴን አላቆምም ከእናንተ ጋር እንኳን ባልሄድ ማለት ነው። እኔ አምጣ ነው አይ እኔ ማለት ዲድ ስልክ እንደውም አብረን እንሂድ ምናምን ነገር ስለ ደስ የሚል መስሎኝ ነበር። የምን እኔ እንደዚህ እንደሚከፋ ካልገባኝም ነበርና ከባትሽ ጋር እንትን ማለት አይ ችግር የለውም ያዝ ወደ ቤት ሂጂ። ደስ የሚል ምን መስሎኝ ነበር ግን ማለት ደስ የሚላችሁ መስሎኝ ነበርና ብቻ መሰከረኝ ብቻ